እየወደድኩም ቢሆን ሌላ ሰው ላገባ ነው። ይቅርታ። ምን ማለት ነው እናቴ? እኔና አንቺ ተጋብተን ወልደን ላንለይ ተማምለን አብረን እንደምንኖር ቃል ተግባብተናል ነበር እንዴ? እንዴት እንደዚህ ትኛለሽ? አውቃለሁ፣ ግን ለኔም ላንተም የተሻለ ውሳኔ ነው። ላንተ የምትሆን ሴት ደግሞ አታጣም። ለኔ ሴት አንቺ ብቻ ነሽ፣ ሌሎቹ ሴቶች አይደሉም። ፈጣሪ አንቺን ሲሰራ የተበላሹበት ናቸው። ይቅርታ፣ መሄድ አለብኝ። እባክሽ ጥለሽኝ አትሂጂ፣ እባክሽ አትሂጂ። ባሌ ደስ ባለኝ፣ ግን የጋብቻ ጥያቄ የመጣው ካላሙዲ ነው እኮ። ሂጂ ሂጂ። አሁን ታልቅሳለህ ነበር እንዴ? ደስታው እኮ ነው የሚያስለቅሰኝ የኔ እናቴ። አንቺ ደስታ ማለት እኮ የኔ ደስታ ማለት ነው። ታውቂያለሽ? እኔ ምንኮ አለኝ ድርሻ ሲያምር አንቺ መጨረሻ ብናጣ አብረን አንብተናል። ለምን በሱ ትሬንድ ቪዲዮ አንሰራ? ምን አግኝተን እስቲ እኔ እናንተ አብረን ሆነን ምን አባገኘን? ማጣት ብቻ ነው። እስቲ ምን አባገኘን ንገረኝ። ቢያንስ በቃ ህይወቱ ታረዱና አይተንበታል። በእናትህ አንተ ያማ እንዴ ምንድን ነው የምትቀበጣጠረው? የኔ እናንተ ህይወት ውረድ ብቻ ነው፣ ውጣ የለውም። ለምን ስራ ፈልገን አንሰራም እንዴ? ማለት በቃ ከሰራን ህልማችንን ማድረግ እንችላለን። አንተ ያማ እንዴ ዛሬ ምንድን ነው የምትቀበጣጠረው? ስራ ፍለጋ ያልተንከራተትኩበት አለን እኔ እናንተ። እኔ ብቻዬን ራሱ የእግር መንገድ ከማብዛት የተነሳ ጥላይ ራሱ እያረፋ እንደሚከተል አንዳንዴ በታክሲ ራሱ ጥሎኝ ሄዶ ያቀልን ስራ ከሰራን ህልማችንን እናደርጋለን። እኔ እስካሁን ከህልሞች ሁሉ ሆኖ አልጋ ላይ ተሸናብቻለሁ። ናኒ በቃ የሆነ ህይወት ውጭ ማርያም ገብርኤል ራማን ደፋሩን ንገራት በቃ ምን ሆነ ነው? እሺ ምን ነበር ነግሻለሁ ያልከኝ? ካየሁሽ ቀን ጀምሮ ሁል ጊዜ ስላንቺ ነው የማስበው። ማለቴ ክላስ ውስጥ ቀኑ ሙሉ ስላንቺ ከማሰቤ የተነሳ ማትስ ደብተር ላይ ተሳስቼ ፊዚክስ ጽፌ አውቃለሁ። ልቤ ውስጥ ገብተሽ ነው መሰለኝ ወደ ትምህርት ቤት ስመጣ ታክሲ ውስጥ ብቻዬን ሆኜ ራሴ ሁለት ሰው ከፍዬ ወርጄ አውቃለሁ። ከማትስ ትምህርት በላይ ወደ ውስጥ የዘልቀሽ የገባሽው አንቺ ነሽ። እና ካንቺ ኤሌክትሪክ ማን ነው ፍቅር ይዙ ምን ነው ናቲ እንዴት እንደሚያፈቅረኝ አታውቅም? ታዲያ ምን ችግር አለው? አብረን እናፈቅርሻለን። ይዛ ሲጀመር እኔ ሲግማ ነኝ። ዋትስአፕ ፋሚሊ ማን ነው? ጤና ይስጥልኝ። ጤና ይስጥልኝ አለኝ። ምንድነው አንተ ማል ሜክሲኮ ላይ መኪና እንደዚህ የምታበረው? ዳውን ታይሚንግን ሳትጠብቅ አንበሳ ብታወርድስ? ማን ነው ሰው ብትገጭስ? ኧረ አለቃ በሰላሳ እኮ ነው። አምጣ በእናትህ ጊፍት። የምን ጊፍት? ካልገባህ ተው በቃ መንጃ ፈቃድ አምጣሽ። እሺ አለቃ። እናንተ በቅጣት ካልሆነ አትማሩ። አንደኛ ቅጣት ዱቄት ትቀባለህ። ሁለተኛ ቅጣት የትራፊክ ቤተሰቦች ተችላላችሁ ቢግ ላቭ ኤንድ ቢግ ሪስፔክት ብለህ ጮክ ብለህ ትልልኛለህ ማለት። ሶስተኛ ቅጣት አሽከርክር ረጋ ብለህ የሚለውን ዘፈን ጮክ ብለህ ዘፍንኛለህ። እንዴ ምን እንዴ ያለው መርጣ ተቀጣፍተ ነው ዳይ። እሺ አሽከርክር ረጋ ብለህ አትቸኩል። አንተ ራስህ አትቸኩል። ያዝና ሂድ በቃ አልቀጣህም። ጆሮዬን ፐርማነንትሊ ባል ታረጋው ነው። ሂድ በቃ። ምንድነው ሬሳ ሳጥን የሚገዛ ጠፋ እንዴ? ሰው መሞት አቆመ እንዴ? የሬሳ ሳጥን አለ እንዴ? አለ ላንተ ነው ማለት አይ የሚገዛ እኮ ሲጠፋ ጊቫዌ ጀምሬ እሱ ልትወስድ የመጣ መስሎኝ እኮ። እኔ ማላያት ይፈልገው ነበር። ውይ ምን ነካቸው? ያው ትንሽ ደከሙና ውይ ማልቀስ ለማንም አልበጀም። አይዞህ አታልቅስ። እኔም ጠንክሬ ነው። ኧረ እኔ ደስታው ነው የሚያስለቅስ። ምን አባል ያልከው? አይ ዲስካውንት ስላደረኩኝ ሰሞኑን ለሚሞቱ ደንበኞቼ እኔ ራሴ በዴሊቨሪ ቤት ድረስ ልክልሃለሁ። ሬሳ ሳጥን አዎ እኔ ራሴ ቤት ድረስ ልክልህ በዴሊቨሪ ትከፍለኛለህ። ይዛ አዎ እንዴ አንተ አትማለት እኮ ለኔ አያቴ ነው እንዴ? እነዚህ አምቡላንስ እያሉ እኮ ምንም መስራት አልተቻለም። አራት አሽቃብጥበና ስራዬ ልስራበት ያሟል እንዴ ልጅ። በቅድሚያ ጥሬና ክብረሽ እዚህ ድረስ ስለተገኘሽ ከልብ አድርጌ ነው የማመሰግነው። ችግር የለውም። የሆነ ነገር እፈልጋለሁ። እሺ ይቻላል። እኔ እናንተ ከዚህ በኋላ መቀጠል አንችልም። ማለት ለምን? አንቺ እኮ ለኔ ከምንም ነገር በላይ ቅድሚያ የምሰጥሽ አርዕስተ ዜና እኮ ነሽ። አየህ ወሬ ሁሉ ከስራህ አይወጣም። ሰማኛለህ? ወይ እኔን ወይ ስራህን ምረጥ። በዚህ ሰዓት ከልቤ አዳራሽ ሰበር የተባለ መረጃ ተሰምቷል። ያቀረብሽውን የምርጫ ሐሳብ ውድቅ በማድረግ እኔም ከወዲሁ እንድንለያይ ወስኛለሁ። ስለነበረን ቆይታ ከልብ አድርጌ እያመሰገንኩኝ ከቆይታው ጋር አብሬሽ የነበርኩት እኔ አማን ነበርኩ። ቸር ሰንብቺ። እንደዛ መኪናው ላይ ውርር እንዳላለ ዛሬ አንድ ዝር የሚል መኪና ይጠፋል። አይ ኢራን የስራሽን ይስጥሽ። ሌላ ምንም አይደለም። ካሁን ቅቅል እበላለሁ ብዬ ስጠብቅ የፀሐይ ቅቅሎኝ ቀር እንዴ። እኔ አላምንም። መኪና ያዘው። ሰላም ነው ወንድሜ? ጤና ይስጥልኝ። አብሮ ይስጥልኝ። ተስፋ ቆርጬ ነው የደረስክልኝ። በቃ እግረኛ መቅጣት ልጀምር ስለ የደረስክልኝ ወንድሜ። እንዴ ምን ነው? ምን አጠፋሁም? ጥፋት አይጠፋም። እንፈልጋለን መንጃ ፈቃድ አምጣው። እሺ ይኸው። እስቲ ፍሬቻውን አብራው ይሰራል? አዎ ይሰራል። ይኸው። እሺ የዝናብ መጥረጊያውን አንቀሳቅሰው እስቲ ይሰራል? ባልሰራ። እሺ በእናትህ ብር አበድረኝ።
እንዴ ማለት ምን ማለት ነው? ካልዳንሽ ትሙት መልስልሃለሁ። አብድረኝ በእናትህ። እንዴ አንተ ምንድን ነው የምትለው? በእናትህ መልስልሃለሁ። በእናትህ በቀዳው ነዳጅ ይዣለሁ። በእናትህ ቤቢ እስኪ መኪና ግዛልኝ። ይሄ የህፃናቶቹ በሪሞት ኮንትሮል የሚደረገውና እየቀለድኩ አይደለም። ግዛልኝ። አንቺ ስነ ስርዓት የለሽም። ምን የምትጨማለቂ ጨምላቅ ምንድነው? አንዴ በዚህ እንዳጋነንት እየተቀባበልሽ የምትጠፈጥፊ ስነ ስርዓት የለሽም። እንደ አንቺ ፔሪዮድሽ በመጣ ቁጥር እኔ ጨልዬ ወደ ፈጣሪ ልሂድም። ኧረ ለምቦችን ጣልሽው አይገርምሽም? እስካሁን ለምቦችን የጣልሽበትን እቁብ ብትይበት ኖሮ ራሽ ነበር መኪና የምትገዢሽ። አጂ እሺ ዝም እንድትይ እንጀራና ልግዛልሽ። ሚታ አልፈልግም። እምቧ በጋለ እንዴ ወይ በግ እንኳን ጨርሱ ጋሸዋ ባይሆን ቆንጆ ፍየል የበግ ክልስ ሆነ ቆንጆ ፍየል 00 የትም የሌለ ቆንጆ ፍየል በ50 ሺህ ብር ይዤ መጥቻለሁ። ጋሸው እንዴ ለዚህ 50 ሺህ ጋሽ እንደማንኛውም አይነት ፍየል አይደለም። በዛ ላይ በጋራጅ ራሱ አያስፈልገውም። ራሱን በራሱ ነው የሚያጠፋው ጋሸዋ። በዛ ላይ ደግሞ ማለት ነው ሽንቱ ዘይት ነው የሚሸናው ጋሸዋ። እስቲ ካልዳንሽ ተመስሎ እና 10 ሺህ ልውሰዷ። ረጋሽ ቀልድ ነው እንዲያዙት። እኛ እኮ ስራ ነው ያዝነው እዚህ ጋር ቁጭ ብለን ምን የፍየል ቦንዳ ነው የፈለጉት እርሱ? ግድ የለም አትጎዳም። ረጋሽ 10 ሺህ ብር ምን ነከው ጦራ። ለምን ከፈለጉ እዛ የዶሮ ቅርጫ ፈልጉ አይገቡበትም። እዛ ከፈለጉ 5 አህያ በመግዣ ዋጋ አንድ ፍየል ልግዛ። ትቀልዳለህ አይደል? እሜተሞተን እርሶ ነው የሚያውቁት ጋሸዋ። እሜተሞተን እርሶ ነው የሚያውቁት። እንዴ አንተችን ነው የምታገበው? አዎ ምን ነው? ኧረ በስመ አብ ምንድን ነው የምታክለው? እስከ ሚጆቹ አለች እንዴ? ምን አስጨነቀ ማገባት? እኔ ምን ማለት ነው አንተ? ያማል እንዴ? ጸልየ ተጠራቅሞ ሲመጣ እንዴ ነው ማልጨነቀው? አሁን በምን አባ ነው የምንደግሰው? ባክራ ሷ ነች የምንደግሰው። ከባድ ባለ ሀብት ነች። ይሄ ማርያምን አራውን ቶሎ ሊድላት ስልክ ነው። እስቲ ቆይ በእናትህ የኔ እናት ታስታውቃለች። ደግሞ ስጋን ያዛት እንጂ አንድ ፍሬ ልጅ ነች የኔ ድንቡሽቡሽ። ይሄ ደግሞ ባለፈው ምን የመሰለ ቢአይዲ ተዋወቀው። አዎ እሱን ጊፍት አልሰጠችኝም ማርያምን። ታዲያ ለምን ያው አረ ማገዝጋዛ ነው። አይዞህ ሳሺ ይሞቃል እንዴ እናት እንደሌለው አንተንማ እንደ ድሮ ገነጣጥዬ ካላጠቅኩ አይሆንም ጭራሽ። ዝም በል ምን ነው ጋኔን እንደያዘ ሰው የምቃውጠው እንዴ? አጠብኩ እንጂ ገደልኩ እንዴ? አጠብኩ እንጂ ገደልኩ ወይ ጭቅቅታ። ዝም በል እንጂ ውሃ ነው እንጂ ቦምብ አይደለ። አትፈነዳ። አረማ ብርድ ነው፣ ነፋስ እየመታኝ ነው። መልሰህ መታዋ። ወንድ አይደለ እንዴ? መልሰህ መታ። የታባቱ አንተ ዝም በል። ምንድን ነው አንገቴን የምትለው? ጭንቀትህን ባየኸው ገና ጨምቄ ላሰጣህን። ኧረ ወዲያ አንተንስ በማዳበሪያ ካልሆነ አይሆንም። ና ወሬ ነው እንዴት ነው 0 ከ5 ያመጣው ንገረኝ። አይደለም ማትስ አስተማሪ እኮ ኤክስን ፈልጋት ብሎኝ ቢልስ መጀመሪያ ከጠፋች 48 ሰዓት መሙላቱን እርግጠኛ አትሆንም? እሱ ፈልግ ስላለ ብቻ እሺ ብለህ ትፈልጋለህ? መጀመሪያ እኮ መስቀለኛ ጥያቄ ይጠይቃል። ከመጥፋቷ በፊት በማዕከላችሁ ጸብ ነበረ ወይ? ለመጨረሻ ጊዜ ያያት መቼ ነው እኮ ተብሎ መስቀለኛ ጥያቄ ይጠይቃል። ማቅጦባት ቢሆንስ የጠፋችሁ በምን ታውቃለህ? እኔ ቆይ በአንተ ምክንያት ወላጅ እየተባልኩ መመላለስ አለብኝ? እስረኛ ጠያቂ ራሱ እኮ እንደዚህ አይመላለስም። ትሰማኛለህ? ከዚህ በኋላ እያንዳንዱን የወንጀልን ሪፖርት ማለት የውጤትን ሪፖርት ማየት ፈልጋለሁ። እንዴ ታይ ጨርሻለሁ። ሂድ ጆኒ በንቃተ ህሊና ላይ ያደረሰውን የህሊና ጥቃት እንቃወማለን። እንቅልፋችንን አጥተን የጠበቅነውን ፋይት እንደሚስኮል ማፍጠን ተገቢ አይደለም። ፋይቱ ከእናንተ እንጂ ከኛ አይደለም። ሜላት ማለቴ ጆኒ እባክህ ደቂቃ ጨምርለት። አሎ ወዴት ነው? ታክሲ ሰልፍ ነው እና እኛ ሸማቾች ሰልፍ ነው የተሰለፍነው ነው ወይስ ሰለም ልንጨፍር የተሰለፍነው መሰለኝ? ነው ያለ ሰልፍ ደፋ ታካብዳለህ። ያማል እንዴ? ጭራሽ ያማል እንዴ? ምን ታካብዳለህ እንዴ? ኧረ እናንተ አንድ ነገር በላት እንዴ። ምንድነው እቺ የመሰለች ቆንጆዬ ልጅ ምን አርጊ ነው የምትለው? ምን አታካረው እንዴ? አስጨነቀሽ እንዴ? ቆንጆዬ ግቤዝሽ ታውሽ ሆነሽ ሄዶ ወደኋላ ገባን። ሰልፉ እንዳይበጠበጥ ድምጽ በሆንኩኝ እኔን ጨቅጫቃ አሩኝት። አይ ፋጡማ ጉል አላየሽ ቀመሩ ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስ። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ። ውይ እንደው አምላኬ ያንን የነዳጅ ሰልፍ ደግመ በህልሜ ራሱ እንዳታሳየኝ አደራህ። ውይ ወንድሜ ራይድ ነሽ እንዴ? አዎ ራይድ ነኝ። ወዴት ነህ? ወደ ኮዬ ፈጬ ነበርኩ። አይ እኔ እዛ ድረስ አልሄድም። እኔ ቅርብ መስለኝ እንዴ? ለምን ወንድሜ? መኪናዋ እኮ በቧንቧ አይደለም በነዳጅ ነው የምትሄደው። እና
እና ትለኛለህ እንዴ አንተን ዘርሽ 2 ቀን እንቅልፌን አጥቼ 5 ቃጂቼ የቀዳሁትን ነዳጅ አፈር አብልቼ ተመልሼ 2 ቀን ልሰለፍልህ ነዳጅ? ታዲያ ምን ችግር አለው? ምንም ችግር የለውም። ይነግረኛ ምንም ችግር የለውም። እንዲህ ከመረረ ለምን ኤሌክትሪክ መኪና አገዛ? ስለሚነግረኝ ይነግረኛል። ምን አይነት በሽተኛ ነው መድኃኒዓለም? ለምን ኤሌክትሪክ መኪና ይትገዛል? ናፍጣ ፊት መቅዳት ነበር። ያዙ ፈንድሻውን ቡና እስከሚፈላ እንዲህ ካልሆነ ሰዓቱም አይደልንም፣ ሰልፉም አይደርሰንም። አቦ ፈታ በሉ ምንም ችግር የለውም። እኔ ለእናንተ ብዬ ነው ቡናውን ያፈላው። ጨስጨስ ያደረኩት ለእናንተ ብዬ ነው። እንዴ ቡና ካፈላሽ አይቀር ለምን ትመርቀናል? እንዴ ደስ ይለኛል። አብሽሩ። ትናንት እንደውም ከመተኛቴ በፊት የጻፍኳት ምርቃት አለች ለእናንተ ልበላችሁ። አቦል ጀባ ከሀጀባ ምቀኛችን ገደል ይግባ። አሜን። እድሜያችንን ፈጣሪ እንደዚህ የነዳጅ ሰልፍ ረጅም ያርገው። አሜን። ተሰልፈን ነዳጅ የለም አልቋል ከመባል ፈጣሪ ጠብቀን። አሜን። ነዳጇን ፉል ቅድት አድርገን ለመንዳት ያብቃል። አሜን።